Previously on the እኔ ብዙ ጊዜ ስለሆነ ቃለ መለኮት አስተጋቢ ነው ጸልዩላት እናንተ አይሽ ቤተሰብ ይላል ፍቅር ሰላም እናንተ ይሁን። ዛሬ ወዲህ ተመልሰን መጥተናል። አልባሪ ልጅ አሉ ከነሱ ጋር ፈታናል። ከነንደ ተጠበቀኝ ቻ ሰብስክራይብ ያደረጋችሁ ጉቦ መሆኑ ነው። ቻብን ፈታ እንላለን። አቦና እናኛ ጋር መተፈታ አይሽ وين يدقم وين قاشي وحير كرسيغا يا وحير قدال بحاي عرفكو ولا ብቻ እንዳታስቅ وحير يدكو معسن كرسيغا يا قيس بحاي رالي هذا قدومي هذا الكرسي وضعنا يا يدكو معسن oday dhacay uu ka soo qaada waxaan aad iyo aad uga xumaaday erayadii meesha ku qornaa. አይ መሞከር ምናምን ይቻላል። እንዴት ነሽ? ሰላም ነው? ኮንዶም አለ እንዴ? በሳይዝ ነው? ሚዲየም ኤክስትራ ስሞል ነበር የምጠቀመው። ኤክስትራ ኦኬ። አይ ኤክስትራ ስሞል የሚባል ዩኤስኤ ያለው ኦኬ፣ ዩኤስኤ ያለው ኤክስትራ ስሞል የሚባል ተጠቀም ነበር ኮንዶም። ሁሉም ተመሳሳይ ነው እንደሚሆነ ምናምን በምን አውቃለሁ? ኦኬ። አይ መሞከር ምናምን ይቻላል። ገዝተህ ከገዛህ በኋላ መሞከር ትችላለህ። ኦኬ። ካልሆነ ለመመለስ ይችላል። አይ ማይ ፈርስት ታይም ለዛ ነው ለዛ ደንገል ነኝ እኔ። አይ እንደዚህ ታደርገዋለህ ገዝተህ። ኦኬ ወይ እኔ ፈርስት ታይም ነው ለዛ ማለት አይ ኢንኬስ ካልበቃኝ ምናምን ለጥንቃቄ ነው። ገብቷል። ጊዜው ከባድ ነው። እሺ አመሰግናለሁ። እንደው ይሄ አካባቢ ይሄ ተሰካካ ኤሌክትሮኒክስ ነገር አንዳንዴ ማብራትም እንዳይዝቅ ጥንቃቄ እያደረግ ምንም ይሄ አጠገብ ብዙ ኤሌክትሮኒክሶች አሉ። እዚህ ጋር የቴፕ አለ፣ ማይክ አለ፣ እዚህ ጋር የተሰካ ቻርጀር አለ፣ መሬት ስርም ብዙ ነገር አለ። አንዳንዴ ስቶቭም እዛ ጋር ይቀመጣል ምናምን። ያ ለተናገርከው ጥንቃቄ ስለወደድከኝ ቴንኪው ነው። የአሜሪካ ኤሌክትሪክ ሰው አይዝም። አሜሪካ የገባ ሀበሻ ነው እንደ ኤሌክትሪክም አንዶ የሚገል የአሜሪካ ነገሩ እንዴት ነው? እቺ ትዳር ምናምን ነገር ምናምን ይሄ ጭንቃ ጭንቅ ነገር የለም። ኮተታ አንተ ጋር አይ ሁለት ነጮች አሉ በፈረቃ፣ አንዷ ስኳርት ናት፣ አንዷ ደግሞ ያው እንግዲህ ያው ቋሚ ተሰላፊ ናት። ነጭ ናት፣ አሜሪካዊ ናቸው። ሀበሻ አግብተህ በገዛ ሚጥሚጣ ታስገባለህ እንዲያባት የኛ ህዝብ እኮ ነቀዝ እኮ 16 ቆሎ ይዘህ እንደው 16ቷን እንዲህ እያነሳስ ቆሎን ይቆጥራል። ጉድ እኮ ነው። እኔ እንጀራ እየጋገርኩ አሜሪካ የሚኖር እስስት እንጀራ ይቆጥራል። የኔን እንጀራ በጣም ስላወራህ ተረጋግተህ እችን ስድቧንም ደግሞ ያው እርሳት። እሺ እስኪ እንቀንሳታለን ብለናል። ግን ያው ደስ ብሎኛል። የፈስ መንደር ድግስ አህያ አስነጠሰው አሉ። አባርኛ ቆይ ደግሞ ያን ሁላ ስድብ እኔ አሁን በህይወቴ ሰምቼ የማላቀውን ስድብ ሁሉ ካንተ ሰምቻለሁኝ። እንዴት ይመጣልሃል? እሱ ዋርዳ ነው። ዋርዳ የሆነ ዋርዳ እንህለዋለን እኛ። የሆነ መንፈስ የሚነግርህ ነገር አለ። አኖ ፎልደር አለ። ፎልደር ከፍታለሁ ብሬኔ ላይ። አሁን ለምሳሌ አፖች አሉ አይደል? ሞባይል አለ አይደል? አለ ጎግል አለ፣ ዩቲዩብ አለ፣ ፌስቡክ አለ፣ ወስተረፈ አፖች አሉ። ዘቶካና
አንሰረሬሽን ዘ ቦክስ ብላክ ክሎዝድ ዳስተርስ ይባላል። ከዛ ነው እንትን አድርገን የምናወጣው። ከዛ ዳውንሎድ አድርገህ የተወሰነ ደቂቃ ተሸመድደውና ከዛ በኋላ ታቦላዋለህ። ከዛ ምንም እኔ አሁን አላነብም ምንም ብቻ ያን ፎልደር ላጣርገው ሲባል ከች ነው ከየት እኔ ራሴ ሰሙ አዲስ ነው ሁሉ ነገር። እንደ ሀሳብ አስተያየታችሁን አስቀምጡልን ካልተባለ ሀሳብ ባንሰጥ አሁን እንደ ግዴታን እንደ መብትም እየተቆጠረ ነው የሰው ነገር ላይ መግባት ሰዎችን የሆነ ነገር ማለት በቃ አለማለፍ እንደ ግዴታ እየተቆጠረ ነውና ለምሳሌ ያላገቡ ሰዎችን አግቡ ባንል መልካም ነው አይደል? ራሳቸው ያውቃሉ ባይዘው ሁሉን ነገር ፕላናቸው ምናምን እነዛ ሰዎች ያውቃሉ። ለነሱ ግን ታውላችሁ አግብተው ያልወለዱ ሰዎችን ወለዱ እንጂ መቼ ነው የምትወልዱት ቆያችሁ እኮ ባንል ምንም አይጎልብንም አይደል? በቃ እንተዋቸው ያውቃሉ። አረሱትም በነገራችን ላይ መውለድ ረስተው አይደለም ያልወለዱት። አታስታውሷቸው፣ አናስታውሳቸው። ድጋሙም ባንል መልካም ነው። ያውቁታል ማለት ነው። ያውቁታል እነዛ ሰዎች። ከዛ ደግሞ አርግዘው ጠቁረው በቃ አልሆኑ ሆነው አፍንጫቸው እንደዚህ ተለጥጦ እያየን እርጉዝ እንደሆኑ እያየን ማለት ነው። ምንድነው እንዴ? አርግዘን እኮ ነው አርግዘው ነው እንደዛ የሆኑት። ሰው እንደዛ ባንል ከወልደው ሲወፍሩ ተፈጥሮ ነው። ያንን አክሰፕት ብናደርግ ምን ችግር አለ? ብናልፋቸው ሶ የራሳችን ነገር ላይ ፎከስ ብናደርግ መልካም ነው ለማለት ነው የሚጣው። አመሰግናለሁ። መስማቴ ነው። እኔ ጠይምና ጥቁር ወንዶች ባጭር የሚመጡ አይመስለኝም ነበረ። በረጅም ብቻ መስላችሁ የምትመረጡት ባጭር አላችሁ። ይሁን በእኔ ቁመት ምናምን ሜትር ካምሳ እንጸልይላታል። መንፈስ ነው በጥቁር የማበናትሽ ይመጣዋል። የዛሬ ቪዲዮ ነበር ያላችሁና ሳውና ስቴት ኮሜንት ላይ አስቀምጡ። ቀጣይ ቪዲዮ እስከምንገናኝ